ህዝብ እንደልቡ ሐሳቡ መግለጽ ስላልቻለ ይሄ ነገሮች ብዙ ወገን ላይ እርስ በርስ መጠላላት እንዲመጣ እርስ በርስ መባላት እንዲመጣ እንትን ሆኗል። መንግስት ለዚህ ምክንያት ሆኗል። ይሄንን እኔ ሲቃጠል ነው መሬት ላይ ሲረገጥ ነው። አንድም ቀን በዚህ ጉዳይ ላይ መንግስት ተቆርቁሮ ይህቺ ሀገራችሁ ባንዲራ ነችና አታቃጥሉ ምናምን ሲል ሰምቼ አላቅም። ይሄ አንድ ነገር ነው። ሌላው ተውና ህዝብ ማለቁ ምን ማለቱን እሱን ያው መቼም ፈጣሪ ያየዋል። እሱ ለሚከፍል ይከፍልልናል። እና ማንም ይሄ የማንቂያ ደወል ነው። አንቅቶታል ማለት እችላለሁኝ እና ነቅቶ ይመለሳሉ የሚለውን እጠብቃለሁኝ እኔ በእውነት። እሺ ኦኬ ሶ ይሄንን ዘፈን ብቻ ስፔሲፊክሊ ለይተን ስለሆነ እየተነጋገርን ያለ ነው። በነገራችን ላይ በጣም በሙዚቃ ደረጃ በግጥም በብዙ ነገር ባጣጣሉ በብዙ ነገር የተዋጣለት አልበም ነው። በማስታወቂያም ደረጃ ያው መግለጫ አርቲስት ምናምን የሚል ጠርጥረናል። መጀመሪያም ድራማ ነገር ተሰርቶ በገመድ ጉተታ ውስጥ የሚገርም ኮሜርሻል ተሰርቷል። ግር ተብሎ ሄደን መስፍኔም ቅድም እንዳለው ደጋግመን እንድንሰማ እድል ተፈጥሯል። ስለዚህ ጥሩ በቢዝነስም ደረጃ በሙዚቃ በፕሮዳክሽን ደረጃ የተዋጣለት ነው የሚለውን መጀመሪያ ማስቀመጥ እፈልጋለሁ። ወደ ፖለቲካዊ ውሳቤ ከዘፈኑም ከውስጡ ከወጣም በኋላ የነበረውን ሰዎች የተጠቀሙበትን የተተነተነበትን መንገድ ስናይ ለኔ ያው አንድ ዘፋኝ የሆነ ነገር ሲያወጣ ከዛ ውስጥ የምንረዳው ነገር አለ እንደ ሀገር። እዚህ ላይ ራሱ ከኛ በፊት የተናገሩ ሰዎች በስልክም ካወሩት ነገር ለኔ ደውል ያለችው በጣም ደስ ብሎኛል። ከኔ በፊት የተናገረችው የማንቂያ ደውል ነው። ይሄ በጣም ወድጀዋለሁ። ሰፊው የኢትዮጵያ ህዝቦች ለረጅም ዘመን ታግለው ያመጡት እኩልነት ያደረጉት ትግል የህዝቦች እኩልነትና ነፃነት ተሳክቶለት ህገ መንግስት ሀገር የሰንደቅ አንቀጽ 3ን ቅድም አንስተሃል ይዞ የተቀመጠው ይሄ ትግል ግን እንዳላበቃ የማንቂያ ደውል ነው። ይሄ ትግል እኩልነት ዛሬም ከበላይነት ጋር እየታገለ እንዳለ የሚያሳይ ነው። በትጥቅ ጭምር የበላይነትን ሊያረጋግጡ የሚፈልጉ አካላት ዛሬ በአርቱ በሚዲያው በትጥቅ በፖለቲካ እየታገሉ ያለበት ዘመን የአንድ ቋንቋ በላይነት የአንድ ሃይማኖት የበላይነት የአንድ ባህል የበላይነት ኢትዮጵያ ላይ መልሶ ለመጫን የሚደረግ ትግል ያልቆመ እንደሆነ ዛሬም የኦሮሞ ህዝብ የሲዳማ ህዝብ የትግራይ ህዝብ የአማራ ህዝብ የታገሉበትና የተከሉት ደማቸውን ያፈሰሱበት አባቶቻችን አጥንታቸውን በረሃ ላይ የከሰከሱበት ትግል መሰረት ይዞ ህገ መንግስት ሆኖ ሰንደቅ ተክሎ ሀገር እያስተዳደረ ያለበት ፌዴራሊዝም ስቲል አንደር ትረት እንደሆነ የማንቂያ ደወል የተደወለልህ። ይሄ መታወቅ አለበት። ለበላይነት የሚታገል አለ፣ ለእኩልነት የታገለ አለ። ማሽሞንሞኑ እያስኬደን አይመስለኝም። ይሄ ማስኩን አድርጎ በኢትዮጵያ ስም የሚደበቅ የአንድ ብሔር የበላይነት የአንድ ሃይማኖት የበላይነት የአንድ ቋንቋ የበላይነት ሱፐርመሲ ታጋይ ማለት ነው። ሲያሻው የህዝቦችን ጉዳት እንደ ማህበረሰብ በጋራ ያለብንን ትግል መጠቀሚያ አድርጎ የሚነግድ አሁንም የህዝቦች ትግል ጫፍ ደርሶ የተሳካለት ነገር ቢኖርም ያላበቃ መሆኑን ማስታወሻ ተሰጥቶናል። አይኖ ስትሮንግ የሆኑ ቃላት እንደምጠቀም ግን እውነታው ደግሞ እዚህ ጋር ስላለ ቴዲ ምን ለማለት ነው? በኤርትራና በኢትዮጵያ መካከል ነው እያለ ያለው ወይስ ኦሮሞኑና አማራን ነው እያለ ያለው? ኢትዮጵያኒስቱን ነው የሚለው ወይስ ብሔርተኛውን ነው? የለውጡን ኃይል ጠቅላይ ሚኒስትር ዶክተር አብይና ኦሮማራ ተብሎ የመጣውን እና የኢትዮጵያኒስት ነው ምናምን የሚለው እሰጣ ገባ እሱን ወደፊት ወደ ኋላ በማድረግ ውስጥ የውሃ መውቀጥ ፖለቲካ መስራት እንችላለን። ቀላል በኋላ ላይ አንጥረን ግን ከዚህ ዘፈን ውስጥ የምንረዳው ይሄን ዘፈን የሰሙ ሰዎች ከተለያየ አቅጣጫ ወጥተው ሪአክት ያደረጉበት መንገድ የሚያሳየን እንደገና ሪግሬስ እያደረገ ያለ አንደኛው ዘፈን ላይ ቴዲ አይ ቲንክ ሌላ ዘፈን ጀንበር የሚለው ላይ ይመስለኛል የቀዳማዊ ኃይለ ሥላሴን ንግግር ቆርጦ ያስገባዋልና እዛ ንግግር ላይ ማንነቶች ላይ መላው ኢትዮጵያ
ህዝቦች ትክክል በሆነ መብትና በወንድማማችነት የሰፊ ቤተሰብ አባላት ሆነው እንዲኖሩ የዘወትር ዓላማችን ይላል። እያለን ያለው ነገር ኃይለ ሥላሴ የሰጧችሁ ያህል መብት ይበቃችኋል። ወላይታው፣ ከምባታው፣ ሀዲያው፣ ሽናሻው፣ ኦሮሞ ከዛ የዘለለ መብት ያለ አቅምህ ወስደህ ነው መሀል የገባኸው ነው እያለ ያለው። ኢትዮጵያዊነትን እንደዚህ እንድትጋር በዚህ ደረጃ እንድትይዝ አልተፈቀደልህም። እዛ ሰንደቅ ላይ ያስቀመጥከው ምልክት እኩል ነን ሃይማኖቶች ሁሉ፣ በኢትዮጵያ የሚኖሩ እስላሞች መባል የለበትም፣ ኢትዮጵያውያን ሙስሊሞች ናቸው። ኦሮሞን፣ ወላይታውን፣ ከምባታውን፣ ሌላውን የምትጠራበትን ቃል ደግመህ አትጠራም። አሁን ሚዲያ ላይ በዝቷል። ባለፈው 8 ዓመት ውስጥ እንደሚባለው እኔ አልጠቀመውም ጂወርድ እዚህ ቤት ስለማይፈቀድ ማለት ነው። በነፃነት ነው የምጠቀመው፣ ችግር የለውም። እነሱ ቀጠሩኝ የመልስ እጠራዋለሁ። ከማንም እንደማላንስ ከማንም እንደማልበልጥም ስለማውቅ ማለት ነው። እኔ የእኩልነት ትግል እንጂ የበላይነት ትግል ስለማላስተናግድ። ስለዚህ ይሄ የዘገናችሁት ኢትዮጵያዊነት የእኛ ነው የምትሉት ኢትዮጵያዊነት ኦሮሞውም እኩል ኢትዮጵያዊ ከአማራ እኩል ሊሆን ነው ወይ? ከምባታውም ጋምቤላውም የት ጋ ነው የሚቆመው? ሁላችሁም ከኛ እኩል እንዴት ነው ኢትዮጵያዊ የምትሆኑት? የሚል ሸፋፍኖ ተንትናልን ከዚህ ምናምን ብሎ አስመስሎ ይመጣልሃል። ሪያሊቲው ግን ፍርጥ አድርገን ስንነጋገር ህዝቦች እኩል ሆን ብላችሁ ወደፊት የመጣችሁ ተሰብሰቡ፣ እኛ ነን ኢትዮጵያ። እናንተ ዘፈን ውስጥ 1-2 ቃል የሰጅርታ ምናምን የሚል አስገባልሃለሁ ወይ አንድ ወላይተኛ ቃል ጥልልሃለሁ። ይሄን ያህል ከተባለልህ ይበቃሃል። አንተ ግንዱ እኔ ነኝ። ኢትዮጵያዊነት ማለት እኔ ነኝ። ልሙጡን ባንዲራዬን መልስ አንሳው። አገሩ የኔ ነው። አንተ በሽርፍራፊ መብት የምትኖር ነህ። በኢትዮጵያ የሚኖሩ ሙስሊሞች ከተባልክ ሲበዛብህ ነው። ከውስጥህ 1-2 ሰው መርጬ እንዳያና አማርኛ አቀላጥፎ የሚናገር ከተቀመጠልህ በቂህ ነው። የምን የብሔሮች የስልጣን ባለቤትነት ነው? የምን አንቀጽ 8 ነው? የምን ፕሪአምብል ኦፍ ኮንስቲትዩሽን ነው? የምን አንቀጽ 3 ነው? መልስ። ሀገሩ የኔ ነው የሚል የበላይነት ትግል ሲያለቅስ እዚህ ላይ መጥቶ ተበደልኩ እንትን አልኩ ነጠላ የተቀደደ አንተን ይልሃል። ሪያሊቲ እዛ ጋር ያዝ። አንድ ላይ ባለፉት 8 ዓመታት ፖሊሶች ለጥምቀት ከሚሄዱ ከነጠላ ላይ አረንጓዴ፣ ቢጫ፣ ቀይ ሲቀዱ አይተናል። ለምሳሌ ጠላፊዎች ኮከቡን ሊያስቀምጡ አይችሉም። ኦቤስ ይታወቃል። ጥለት ላይ ጊዜ አግድም ስታስቀምጥ ኮከብ ለማስቀመጥ ከባድ ሊሆን ይችላል። ይሄ ሲሆን ያየ አንድ ሰው የኢትዮጵያዊነት ባንዲራ ክብር አላገኘም። ይኸው አታዩም እንዲ እያሉ ለምሳሌ ታሳያሉ። ይህን ምን ትላለህ? ለባንዲራ አንተ ቤት ስለ ባንዲራ በጣም ቆይቷል። የተወሰኑ ዓመታት በፊት በጣም ሰፊ ውይይት አድርገን ነበር። ይሄ ሪአክሽነሪ የሆነ በተለይ ደንብ አስከባሪ ህግ አስከባሪዎች ጋር ያለ ትክክለኛ ያልሆነ አተረጓጎም አለ። ባንዲራው የኢትዮጵያ ባይሆን እንኳን ሰው ጥለት መንካት፣ ፕራይቬት እንትኑን መብቱን መጋፋት ትክክለኛ አይደለም፣ ህገ መንግስታዊም አይደለም። ግን ደግሞ ለዚህ ባንዲራ የሚንገበገብ ከሆነ ይሄን ባንዲራ ተይዞ ኢትዮጵያውያንን ይወክላል የሚል ከሆነ ውሸት ነው እንጂ ውሸት ነው። በነገራችን ላይ እኔ በአባቴ እኮ አክስቴ በጉራጌ ያለብኝ ምናምን ይላል። አቴት ስኮር ግን የሚያምነው የኢትዮጵያ ቋንቋ አማርኛ ነው። ኢትዮጵያዊነት ብሎ የሳለው ደግሞ ከአንድ ማንነት ውስጥ በብዛት የመነጨ ማጆሪቲ ሆልድ የሚያደርግ ባህል፣ ይሄንን ሃይማኖት እንደዛ የሳለው አካል ለመላው ኢትዮጵያዊ ቢሆን ኖሮ አማራ ክልል ላይ የአማራ ነፃ አውጪ ነኝ ብሎ ሲያነሳው አስቀምጥትል ነበረ። ያኔ ነበር የምታስቆመው። ግን ሪያሊቲ ውስጥ እውነት ይፈላለጋሉ። ሚኒሊክ ሲልህ ነበረ። እዚህ ጋር ሌላዋም እህቴ ተናግራለች። አንደኛው ፊቱን ሸፍኖ በኢትዮጵያ ስም ነው የሚያናግርህ፣ አንደኛው ፊቱን ገልጦ በአማራ ስም ነው የሚያናግርህ። አት ዘ ኤንድ ኦፍ ዘ ዴይ ካልቸሩ ሴንተሩ መሆን ያለበት ይሄኛው ነው። ቋንቋው ይሄኛው ነው። ማንነቱ ይሄኛው ነው። ሃይማኖቱ ይሄኛው ነው። መታችሁ ባለፈው 50 ዓመት ውስጥ ታግላችሁ የያዛችሁት አይገባችሁም። ኢትዮጵያ እኛ ነን። እናንተ ሁለተኛ ዜጋ ናችሁ፣ ሁለተኛ ማንነት ናችሁ። እኔን ከመሰልክ አዳፕት ካረክ፣ ቋንቋውን ከተማርክ፣ ሃይማኖቱን የክርስትና ስም ከሰጠውክ ያኔ ወደ አንደኛ ዜግነት ልትመጣ ትችላለህ የሚል አስተሳሰብና ስነልቦና
ይዞ የሚንቀሳቀስ ስለሆነ ከዛ አንጻር ነው የሚደረገው። ግን አት ኤንድ ኦፍ ዘ ዴይ ከዚህ ላይ መቅደድ ከዛ መቃጠል አሁን በቅርብ ጊዜ መሻሻል አይቻሉ። ጎንደር ላይ ጥምቀት ሲከበር በብዛት ያ ባንዲራ ተደርጎ አይቻሉ። ይሄ ጤነኛ የሆነ የራሳቸው ከእንትን ጋር የሚይዙት እንትን ሊኖር ይችላል፣ ችግር የለውም። አት ኤንድ ኦፍ ዘ ዴይ የኢትዮጵያ ሰንደቅ ዓላማ ግን መሀሉ ላይ ኮከብ ያለው ነው። የኢትዮጵያ ሰንደቅ ዓላማ ዛሬ ያለችው ኢትዮጵያ በህዝቦች ትግል የተተከለችው ኢትዮጵያ ይሄን ትግል ሪቨርስ ለማድረግ የሚንቀሳቀስ ኃይል በሁሉ አቅጣጫ እንዳለ ማወቅ አለብን። የመጨረሻ 30 ሰከንድ ውስጥ መዝጋት የምፈልገው የትግራይ ህዝቦችን ትግልና እኩልነትን ነፃነትን የሚደግፉ ኃይሎች የተለያየ ችግሮች ቢኖራቸው የኦሮሞም ያሉ ስቲል በትጥቅ ትግል ውስጥም እንኳን ያሉ ከዚህ መንግስትም ጋር የሚቃረኑ ብዙዎቹ መገንጠልን ሌላ ትርክት ውስጥ ገብተው ሲንደፋደፉ አያቸዋል። ይልቁን ራሳቸውን አስተካክለው አባቶቻቸው የተከሉት ትግል ስቲል ትሬት እንዳለበት አውቀው ኢትዮጵያዊነትን እኩልነትን ማስጣል ላይ ቢሰሩ ያዋጣቸዋል። ጠንካራ ሆኖ እስካሁን ድረስ የገነነ ነገር የለውም። እንደተባለውም ዳስ የሚጣልለት የሞተ እየሞተም ያለ ነው። ግን ትንሽም ቢሆን ለብሔር ብሔረሰቦችና ህዝቦች ክብር፣ ለሃይማኖቶችና ለማንነቶች ነፃነት ጠንቅ የሆነ አካል አሁንም እየተንቀሳቀሰ እንደሆነ የሚያሳይ ደውል ነው። አመሰግናለሁ። ቴንኪዩ ሀያላን እናመሰግናለን። ክብራትና ክብራን አስገባችኋል። ያልገባችሁ በሙሉ ይሄ የሚቀጥል ነገር ነው። ምክንያቱም እዚህ ግጥም ላይ ብዙ የታጨቁ ነገሮች ስላሉ ነገም እንደ እግዚአብሔር ፍቃድ በህይወት ብንኖር ይህን ጉዳይ እንቀጥላለን። ለሌሎች ለአዳዲስ ሰዎችን እድል እንሰጣለን። አለን የምትሉትን ሀሳብ ታንሸራሽራላችሁ። Le menu Poupi Poulet, c'est en ce moment chez KFC. Malcolm, rien n'a changé, en exclusivité sur Disney+. ከአያና ቀጥሎ የምንሄደው ወደ ጄሚ ነው። ጄሚ። እሺ ቴዳዬ በጣም ነው የማመሰግነው ስለምትሰጠኝ እድል። የቴዲ ሙዚቃ በጣም ጠንካራ ግጥም፣ አከራካሪ፣ አነጋጋሪ፣ ለተለያዩ ትርጉሞች ደግሞ ስፔስ የተወ ግጥምና ዜማ አድርጌ ነው የምወስደው። ከዛ ውጪ በዋናነት ስለ መንግስት፣ ስለ ብሔር እንደዘፈነ አይደለም። እኔ ከሌሎቹ ሁሉ የተለየ እይታ ነው ያለኝ። በደንብ መስመር በመስመር ለማየት ሞክሬያለሁ። ትላንት አንተን በሁለት ቀን ውስጥ ማዋየት ይከብዳል ስትል እኔ ሲሪየስሊ ከዛ በኋላ እንደውም አየሁት። ስለሆነ ህዝብ ስለ መንግስት የሚጠቅሰው ነገር አለ ብዬ አልተረዳሁትም፣ በእኔ አረዳድ ማለት ነው። ግጥሙ የሚያወራው የፖለቲካ አሰላለፍን፣ የአመለካከት ጎራን የተመለከተ ከዛ አንድ ጎራ ይይዝና ሌላኛውን ጎራ የሚተችበት ለመታገል የሚነሳበት ነው። በዚህ ሙዚቃ ውስጥ ያየሁት ስለ ትላንት ቴዲ ያለውን አረዳድ ያነሳል። ዝም ብሎ እንደነበረ እና እንደቆየ ዝምታው ከምን እንደመነጨ ያነሳል። ስላለበት አሁናዊ ሁኔታ ያነሳል። መፍትሄ የሚለውንም አቅጣጫ በእሱ አካሄድ ያነሳል ማለት ነው። በኢትዮጵያና በኢትዮጵያዊና በብሔረሰብ ብሔርተኝነት መካከል ጎራ ለይቶ ነው የሚያነሳው። ነገር ግን ሰዎች ከራሳቸው ሰልፍ ሰርቪንግ ቢያዝ ኬዙ ለራሳቸው እንዲመቻቸው አድርገው ወደ ራሱ እየጎተተ ለትርጉም እንዲጋለጥ አክቹዋሊ እሱም አድርጎታል። ግን በዛ መንገድ ጄኔራላይዝ ተደርጎ በጣም የተለጠጠ ትንታኔ ሲሰጥ አይቻለሁ በእነኚህ ሁለት ቀናቶች ውስጥ ማለት ነው። ቴዲ የኢትዮጵያ ኢትዮጵያዊ ብሔርተኝነትን ወክሎ ነው በኢትዮጵያ ውስጥ ስለተፈጠሩ መጥፎ ነገሮች ያለውን ብስጭት፣ ሐዘን፣ ቁጭት፣ መካድ፣ መታመም እና ወደፊት ደግሞ ለዚህ መፍትሄ ነው የሚለውን የሚመኛትን ከፍታ ናት የሚላትን ኢትዮጵያ ያነሳል ማለት ነው። ለችግሮቹ ሁላ የብሔረሰብ ይሄ የብሔር ማንነት በብሔረሰብ የተደራጀ ማንነትን ተጠያቂ አድርጎ ያነሳል በዚህ ዘፈን ውስጥ ማለት ነው። እንዳለ እንደ ዋና ችግርና እንደ
ደረሰባት ላለው ለዘመመችው ላፈሰሰው ጣረዋ ዋነኛው ምክንያት ብሔርተኝነት ነው የሚል ያነሳል ማለት ነው። በዚህ ውስጥ ዝምታው ጊዜ አለ ብሎ ይህንን ሳይታገል እንደቆየና ዝም እንዳለ እና ይሄ ደግሞ ችግር እንዳመጣ በዚህ እንደተቆጨም ጭምር ያነሳል ማለት ነው። ከዛ ባሻገር ኢትዮጵያ ሞታለች አይልም። ባይዘው የተረድታችሁት ከሆነ ስለመሞቷ አለማንሳቱን የምትረዳው የሀገር ምሰሶ እዛ ጋር ዘሟል፣ ደክማለች የሚል ደግሞ ያነሳል ማለት ነው። ይሄ ከዩኒቲ አንጻር ነው የሚያነሳውና ከዛ አንጻር ነው የማየው። ሌላው ሞታለች የሚል አይደለም። ሁለተኛው የባይተዋርነት ስሜት እንደተሰማው የመገፋት እና ማቀርቀር ውስጥ እንዳለ በዚህ ስሜት ውስጥ ሆኖ ደግሞ ባንዲራ ማንሳት እንደቸገረው ያነሳል ማለት ነው። ይሄ ደግሞ አባይ በሆኑ ሰዎች ንግግር ተታሎ መከዳትን ያነሳል። እነኚህ የተከዳው እኔ በግልጽ የማየው ያኔ ጥሪ የቀረበላቸው ጊዜ ሙሉ የኢትዮጵያኒስት ካምፕ ገብቶ ነበረ። በኋላ ከርቶ ወደ የብሔሩ ሄደ። ዛሬ ላይ የምናያቸው እና አንዳርጋቸው ጽጌ ምናምን ብሔራቸው ውስጥ የገቡት ሰዎች በኢትዮጵያዊ ካምፕ ላይ የፈጸሙትን ክደት ለማንሳት እንዳነሳው አድርጌ ነው እኔ የምረዳው ማለት ነው። እና በዚህ ሂደት ውስጥ ጩኸቱን እንደነጠቁት እንደ ሀገር እሱ በሚያምንበት አደረጃጀት ሲንቀሳቀስ የነበረውና ይጮህለት የነበረውን ወደ ብሔር ወስደው እንደ ነጠቁት ነው የሚያነሳው ማለት ነው። በዚህ ሂደት ውስጥ እሱ መታመሙን የኢነር ፒስ እንዳጣና ከራሱ ጋርም መታረቅ እንዳልቻለ ውስጣዊ ሙግት ውስጥ እንደገባ ያነሳል ማለት ነው። የዚህ ጩኸቱን መነጠቁ ጋር አያይዞ ማለት ነው። ከዛ ውጪ ስለ አዲስ አበባ ያነሳና አዲስ አበባ የሁሉም ሀገር ናት፣ የሁሉም እንኳን አዲስ አበባ ሙላው ሀገሩ የሁሉም ነው ይልና፣ ነገር ግን በዚህ ውስጥ ሁሉም አልተካተተም፣ የተገፋ አለ። መሀሉን የያዙት ብሔርተኞች ናቸው። የፖለቲካ ተሳትፎ ውጪ አድርገውናል ብሔርተኞች እኛ ኢትዮጵያኒስቶችን የሚል መልእክት ነው ያዘለ አድርጌ የወሰድኩት ቴዲ። ከዛ ውጪ ስለ ባንዲራ መረገጥ ያነሳል። ባንዲራ መረገጥ ከክብር ጋር ነው ያነሳውት። የእሱ የወከለው ሀሳብ የተደፈጠጠ መሆኑን እንጂ ስፔሲፊካሊ የሆነ አሁን ያልተደነገገ ባንዲራ በህጋዊ መንገድ ያልተደነገገ ባንዲራ ከሆኑ ሰዎች ላይ ስለተነጠቀ ኬዝ ስፔሲፊክ ኬዝ ያነሳል ብዬ አልወሰድኩትም። እኔ ክብሩ የዛ ባንዲራ እሱ የሚያስበው አስተሳሰብ በተገቢው እንዳልተከበረ ነው የሚያነሳው። ይሄም እንዳስቀረቀረውና እንትን እንዳለው ከዛ ባሻገር ይህንን ግን የሰሩት እሱ የሚላቸው አካላት ወይንም ደግሞ እሱ የሚወክለው አስተሳሰብ እቺን ሀገር ያቆመ ባለውለታ ቢሆንም በዛ ደረጃ አለመከበሩን እንደውም ዛሬ ቆመው ዛሬ ነው የሞቱት ይላል። እነኚህ የሞቱላት ሰዎች ያኔ ሳይሆን በቦምቡ በጋዙ ሳይሆን አሁን ይሄንን ሲያዩ ነው የሚል ያነሳል። ከዛ ባሻገር ወደ ምጣት ታስተምርም ልጅናቷን ይላል። እሷ ጋር ማነው እናት ማነው ልጅ እየጠቀለልኩልህ ስለሆነ ማለት ነው፣ እየደረስኩኝ ነው፣ በሂደት ሊድበት ብዬ ነው። ይሄ አሁን ምንድነው እዚህ ጋር ከዛ በኋላ ከማቀርቀሩ በኋላ ዝም ማለታችን እንጂ ይላል እኛ ኢትዮጵያኒስት ወይንም ደግሞ በዩኒየኒስት የሚባለው ኃይል በቁጥር ከሌላው እንደሚበልጥ ይገልጻል። ስለዚህ ይላል አሁን መጀመሪያ ላይ ቁጭቱን፣ ብስጭቱን፣ የዝምታውን መንስኤ ያነሳና ቀጥሎ ምንድን ነው የሚያነሳው ወደ ሌላ የትግል ምዕራፍ መሸጋገር እንዳለበት ያነሳል። ይሄ ምንድን ነው የሚያነሳው? ዝምታው ከዚህ በኋላ ይበቃል። ነብርም በአንድ ነብር 12 በግ የጨረሰው አንድነት በማጠቷ ነው፣ ዝም በማለቷ ነው ይላል። ዝም ያለው ማን ነው? በቁጥር ብዙ የሆነው 12ቱ ማን ነው ካልከኝ እኔ በእሱ አረዳድ ኢትዮጵያዊ የሚል አሁን ከፖለቲካ እስኪ አንተ ቤት ውስጥ በአማራ፣ በኦሮሞ፣ በትግሬ በምናምን እንጂ
በኢትዮጵያኒስትን ወክሎ የሚከራከር ዛሬ አለ ወይ? የዛሬ 5 ዓመት የዛሬ 8 ዓመት የነበረው ኢትዮጵያዊ የነበረው ኃይል ወጥቶ በየብሔሩ ገብቷል። ለምሳሌ እነ አዲስ ታይምስን እነ መስፍን ፈይሳን ምናምን ኢትዮጵያኒስት የነበሩ ሰዎች ዛሬ ይወጣሉ። እነሱ ላይ ነው ክደት ፈጸሙብን የሚለው። ምጥ አታስተምረንም የሚለው እነኚህ ብሔርተኞች በመሰረቱ የዩኒየኒስት ኃይሉ ሀገር መስራች ትርክት ነው ብሎ ያምናል። ይሄ ደግሞ ለብሔርተኞቹ ነው የዘፈነው ነው የምትለው? ኮምፕሊትሊ ስለ ኃይል አሰላለፍ ስለ ፖለቲካ ጎራ ነው የዘፈነው። ምናልባት ስፔሲፊካሊ እሱ ምን እንደፈለገ በኋላ መግለጫ የግድ ይሰጣል። የሚሰጥበት ልክ ከሚፈልገው አጀንዳ አንዱ ማከራከር ነው። እሱን ካከራከረ በኋላ ወደዛ ይሄዳል። ብሔርተኛን ነው ልጅ አታስተምርም ያለው። በዚህ ውስጥ ያዘመሟት ብሔርተኞች ናቸው ብሎ ነው ያነሳው። ጩኸቴን ነጠቁኝ ያለው እነሱን ነው። ከሃዲ ያላቸውም እነሱን ነው። አሁን ከላይ በገለጽኩት አግባብ ዳራ ወጡን የሚለውም ከፖለቲካ አስኳል ውስጥ ወጣል ለማለት እንጂ ይሄ በመሰረተ ልማት ወይንም በኮሊደር ውስጥ የተደረገው እንዴት እንደተሰራ በዛ ደረጃ ያነሳልን ብዬ አላስብም። ወይዳ አንተ አታስቆጥረኝ እንደማጥንቴን እኔ ያውቀው የለም ወይ ማንነቴ ነው ማለት ነው እኮ። ይሄኛው የማንነት አረዳዴ በአጥንትና በብሔር ያለውን ያንተን ዴፊኒሽን አልቀበልም፣ ያንተን ሌብሊንግ ያንተን ፍረጃ አልቀበለውም። የኔ ማንነት ይሄ ኢትዮጵያዊ የሚለው ማንነቴ ነው የኔ። እሱን አንተ ልትነግረኝ አትችልም፣ አልቀበለውም። ያንን ለብሔርተኞች ነው የተጻፈው ማለት ነው፣ ለአማራ ለኦሮሞ። አሁን እኮ ከፖለቲካው ተገለለ ተብሎ የሚነሳው ሁሉም በየብሔሩ ገባ፣ እገሌ እንዲያደረገን ኢትዮጵያዊ የሚል እንትን እንዳይዘፍን በእኛም ሞት ላይ በዚህ ምናምን ተብሎ አታክ እየተደረገ ነው እያለ ያለው በአጠቃላይ በብሔርተኛው ነው። ይሄ ብሔርተኛ በተቃዋሚ ውስጥ ያለው ጫካ ውስጥ ያለው መንግስት ውስጥ ያለው ሊሆን ይችላል በአጠቃላይ እንጂ በምንም መንገድ ከመንግስት ጋር የሚገናኝበት መንገድ የለም። ከዛ ባሻገር የአመፃም ጥሪ አድርጎ አልጠራም። በዛ ደረጃ እንደ ሽብር ምናምን አድርገው የሚያነሱት አልቲሜትሊ ክርክሩን ፈልጎታል፣ ፖይንቱ አጀንዳ እንዲሆን ፈልጎታል። ይሄንን ተከትሎ ግን ከሆነ ሰዓት በኋላ የግድ የሱን ማብራሪያ ይሰጣል። ይሄንን ያልኩበት ዋነኛ ያለፉ 2-3 ዘፈኖቹ ላይ እያንጸባረቀ ያለው አቋም የኢትዮጵያ ሌላም ዘፈኖቹ ላይ ጭምር እነዚህ አካላት እየተናቸው ያሉት እነዚህ አካላት ኢትዮጵያኒስት የሚባሉ ኢትዮጵያኒስት እኔ በገባኝ ከቡድን መብት ይልቅ የግለሰብ መብት መቀንቀን አለበት ብለው የሚያስቡ በሀገራቸው ጉዳይ የማይደራደሩ ብሔር የሚባለው ፍሬም ተበጅቶለት ፖለቲካ ነው ብለው የማያምኑ ፖለቲካ ሀሳብ ነው ብለው የሚያምኑ መድረኩን ለምንድን ነው ያልያዙት? ብሔርተኛም ሲባል አቤት ኢትዮጵያዊም ሲባል አቤት የሚሉ አሁን ብሔርተኛውም ራሱ ኢትዮጵያዊም ሲባል ይኸው ብሔርተኞች ናቸው አየሩን የያዙትና እነዚህ ሳይለንት ማጆሪቲ የተባሉ በቃ በጣም በጀንትል ወይ ፍሬም የተደረጉ ከመነገር ውጭ የት ናቸው ያሉት? መች ነው የሚሳተፉት? መች ነው አለን የሚሉት? ተገሏል። እናት አባት ዋጋ በከፈለላ ሀገር ወዴት ነው የምትገለለው? ለማኑ ሀገርን የምትለው? እነዚህ የት ነው ያሉት? እሺ እኮ እነኚህ ታስታውስ ከሆነ ዛሬ ስማቸውን ዝም ብዬ መጥቀስ ስላልፈለግኩ ነው እንጂ ቤዚካሊ ኢትዮጵያኒስት ውስጥ የነበሩት ኃይሎች ዛሬ ወጥተው በየብሔር ገቡ። ይሄንን ዝም ያልነው ሰላምን ሊያመጣል ብዬ ነው እስከ ዛሬ ዝምታዬ። አሁን ግን ከዚህ በኋላ ዝም አልልም እታገላለሁ ነው። ምክንያቱም እነኚህ ኃይሎች አሁንም ደግሞ ተመልሰው ዛሬ ልክ ቴዲ ኢትዮጵያዊ ምናምን ብሎ የሆነ ኦፖርቹኒስቲክ ናቸው ነው እያለ ያለው የእሱ ጎራ የነበሩ። እሱ ግን ከአቋሙ እንዳልተነቃነቀ ነው የምረዳው። ከዛ አንጻር ይሄ ፖለቲካውን ብሔርተኞች የሚያምኑት ምናምን እኔ አሁን ለዘብተኛ ብሔርተኛ ነኝ። ነገር ግን የእሱ ዴፊኒሽን ለዘብተኛ ብሔርተኛ ማለት ነው ያው ብሔርተኝነት ከጥያቄ በረድም ያላልኩ ማለት ነው። አዎ ማለት ነገሮችን የብሔር ማንነት መከበር አለበት፣ ጥያቄዎች መመለስ አለባቸው። አልቲሜት ግቡ ግን የብሔርተኝነት የሆነ ታይም ላይ የሚያበቃ ነው። የመብታቸው ጥያቄዎቻቸው ሲያልቁ እነኛ ጥያቄዎች ናቸው ያስነሱት ብዬ ነው የማስበው። ፖለቲካ በራሱ
አስተሳሰብም ነው የብሔርተኝነት ከቴዲ የምለየው። ግን የቴዲን አንሻፋው የተቀረበበት መንገድ ልክ አይደለም። ተደጋጋሚም እንደዚህ ብትሰራበት ጥሩ ነው፣ ፈጠን ፈጠን ብለህ ብዬ ነው የማስበው። ምክንያቱም አላግባብ እየተለጠጠ ስለሆነ። አመሰግናለሁ ቴዲ። ጋይስ ይሄ ሲሪየስ የሆነ ኮንቨርሴሽን ነው ማለት ይሄ በጣም ወሳኝ ቀላል አይደለም። እኔ መጀመሪያም ነግሬያቸዋለሁ።